በዚህ ዓለም ላይ ምንም ነገር ፍጹም አይደለም። በሳይበር ዓለም ደግሞ ምንም ነገር ሙሉ ለሙሉ ደህንነቱ የተጠበቀ ነው ለማለት አይቻልም። በዚህ ቪዲዮ ስለ ሃኪንግ ምንነትና ስለ ተለያዩ የሃኪንግ አይነቶች የምናይ ይሆናል። ሃይ ሰላም ነው፣ እኔ ማይክ እባላለሁ። በኮምፒውተር ፊልድ ላይ የረጅም ዓመት ልምድ አለኝ። ከኔ ጋር የተለያዩ የኮምፒውተር ትምህርቶችን እንማራለን። አዲስ ከሆኑ ሰብስክራይብ ማድረግዎን አይርሱ። መልካም ጊዜ። ስለ ሃኪንግ ምንነት ለመረዳት ይህንን ምሳሌ እንመልከት። ለምሳሌ ይሄ ቤት የእርሶ ነው ብለን እናስብ። ቤቱን ከላይ ስንመለከተው ይሄን ይመስላል። እነዚህ ደግሞ በቤቱ ውስጥ ያሉ የተለያዩ ክፍሎች ናቸው ብለን እናስብ። እንበልና እርሶና ቤተሰቦቹ ዘመድ ለመጠየቅ ወደ ክፍለ ሀገር ይሄዳሉ። ሲሄዱም በሮቹን ቆላልፎ ሄዱ እንበል። በሌላ በኩል ደግሞ ከጎረቤቱ ያለ አንድ ሌባ የእርሶን የመሄድ ዜና ይሰማል። ሌባው በየት በኩል ወደ ቤቴ ይገባል ብለው ያስባሉ። የመጀመሪያው መንገድ ዋናውን በር መስበር ከቻለ በዛ በኩል ለመግባት ይሞክራል። ዋናው በር ጠንካራ ሆኖ ለመስበር አስቸገረው እንበል። ስለዚህም ሌባው የቤቱን ዙሪያ እየዞረ በቀላሉ ሊገባበት የሚችልበትን መንገድ ይፈልጋል። በዚህን ጊዜም በመመገቢያ ክፍል በኩል ያለውን መስኮት ይመለከታል። መስታወቱንም በቀላሉ ሰብሮ ወደ ውስጥ ይገባል። አሁን ሌባው ቤቶ ውስጥ ገብቷል። ዓላማውም የሚችለውን ያህል ሀብት ዘርፎ መውጣት ነው። የወላጆቹ ክፍል ሲገባም የተቀመጠውን ካዝና ያያል። ሌባውም በአብዛኛው ሰዎች ካዝናቸውን ለመቆለፍ የሚጠቀሟቸውን የተለያዩ የሚስጥር ቁጥሮች ይሞክራል። በመጨረሻም 9999 የሚለውን የሚስጥር ቁጥር ሲሞክር ካዝናው ይከፈትለታል። በካዝናውም ውስጥ ያገኘውን ነገር በሙሉ ይዞ ይሰወራል። አሁን የነገርኳችሁን ታሪክ እንተንትነው። ይህንን ቤት በተለያዩ ቁሶች እንደተዋቀረ የኮምፒውተር ሲስተም እንቁጠረው። ግድግዳዎች፣ በሮች፣ መስኮቶችና የቤት ዕቃዎች የመሳሰሉት። እርስዎ የሲስተሙ ባለቤት ኖት ብለን እናስብ። ሌባው ደግሞ የሰውን ቤት በመስበር ልምድ ያለው ነው ብለን እናስብ። በዚህ ሁኔታ ሌባውን ከሃከር ጋር ማመሳሰል እንችላለን። ሌባ የተለያየ መንገዶችን በመጠቀም ወደ ቤታችን ለመግባት ይሞክራል። መግቢያም ካገኘ ወደ ውስጥ ገብቶ ይዘርፋል። ሃከርም የሚያደርገው በቀጥታ ይህንኑ ነው። ወደ ሲስተማችን ለመግባት የተለያዩ መንገዶችን ይሞክራል። መግቢያ መንገድም ካገኘ ወደ ሲስተማችን ዘልቆ ይገባል። ቅድም ባየነው ምሳሌ መሰረት ዋናው የመግቢያ በር ደህንነቱ የተጠበቀ ነው። ነገር ግን የመመገቢያ ክፍሉ መስኮት በቀላሉ መሰበር የሚችል ነው። ይህም ቤቱን ለደህንነት ስጋት ያጋልጠዋል። በሌላ በኩል ካዝናው ለማግኘት በጣም ቀላል የሆነ ቦታ ላይ የተቀመጠ ሲሆን ለካዝናውም የተጠቀሙት የደህንነት ቁልፍ በቀላሉ መገመት የሚችል ነው። እነዚህ ከላይ ያየናቸው ሶስቱ በሲስተም ውስጥ ያሉ የደህንነት ክፍተቶች ወይም ሉፕ ሆልስ እንላቸዋለን። እነዚህም ትንሽ የሆኑ ክፍተቶች ሲሆኑ ነገር ግን ለከፍተኛ ችግር የሚያጋልጡ ናቸው። ስለዚህ ሃኪንግ ምንድን ነው? ሃኪንግ ማለት የተለያዩ ቴክኒኮችንና ዕውቀቶችን በመጠቀም በአንድ ሲስተም ላይ ያለ ክፍተትን መፈለግና ይህንን የደህንነት ክፍተት በመጠቀም ወደ ሲስተሙ መግባት ነው። እነዚህ ሲስተሞች ድረ ገጾች፣ ሶፍትዌሮች ወይም ኮምፒውተሮች ሊሆኑ ይችላሉ። አሁን ባየነው ምሳሌ መሰረት እርስዎ ሃኪንግን ከስርቆት ጋር አያይዘውት ሊሆን ይችላል። ስለዚህም ሃኪንግ መጥፎ ነገር እንደሆነ እያሰቡ ይሆናል። ነገር ግን እውነታው ይህ አይደለም። ምክንያቱም ሃኪንግን ለመልካም ተግባር ልንጠቀመው እንችላለን። ሃኪንግን እንደምንጠቀምበት ዓላማ ለሁለት ልንከፍለው እንችላለን። የመጀመሪያው ኢቲካል ወይም ስነ ምግባራዊ ሃኪንግ የሚባል ሲሆን ሁለተኛው ደግሞ አኒቲካል ወይም ኢስነ ምግባራዊ ሃኪንግ ይባላል።
ቅድም ያየነው የቤቱ ምሳሌ አኒቲካል የሚባለው የሃኪንግ አይነት ነው። ምክንያቱም የሌባው ዓላማ ዕውቀቱን ተጠቅሞ የሰውን ንብረት መዝረፍ ስለሆነ ነው። አኒቲካል ሃኪንግ የሚባለው አንድ ግለሰብ ወይም ሃከር ያለውን ዕውቀት ተጠቅሞ የሰው ሲስተም ውስጥ ገብቶ ሲዘርፍና የተለያዩ ጉዳቶችን ሲያደርስ ነው። አሁን ደግሞ ስለ ኢቲካል ሃኪንግ እንመልከት። ይህንን በቀላሉ ለመረዳት የቅድሙን የቤቱን ምሳሌ እንመልከት። እርሶና ቤተሰቦ ከሄዱበት ተመለሱ እንበል። ሲገቡም የተደረገውን ዝርፊያ ይመለከታሉ። ሌባውም በመስኮት ገብቶ እንደዘረፈ ይረዳሉ። የደረሰውንም ዝርፊያ ለፖሊስ ያመለክታሉ። በተጨማሪም የቤቱን ደህንነት ለወደፊቱ ለማረጋገጥ የቤት ደህንነት ባለሙያዎችን ይቀጥራሉ። እነዚህ ባለሙያዎችም የእርሶን ፈቃድ ጠይቀው ቤቱ ገብተው ቤቱ ውስጥ ያለውን የደህንነት ክፍተቶች እየተዘዋወሩ ይመረምራሉ። በምርመራቸውም ቤቱ ላይ ያሉትን የደህንነት ክፍተቶችና እነዚህን ክፍተቶችም እንዴት መድፈን እንደሚችሉ የመፍትሄ ሐሳብ ያቀርባሉ። በሃኪንግ የእነዚህ ባለሙያዎች ሥራ ኢቲካል ሃኪንግ ይባላል። ኢቲካል ሃኪንግ ማለት በሲስተም ባለቤቶቹ ፈቃድ በሲስተሙ ላይ ያሉትን የደህንነት ክፍተቶች መመርመርና ለተገኙት ክፍተቶችም መድፈኛ የሚሆን የመፍትሄ ሐሳብ ማቅረብ ነው። ይህም አሰራር ምንም አይነት የሕግ ተጠያቂነት አይኖረውም። በመጨረሻም ማወቅ ያለብን በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2016 መሠረት አኒቲካል ሃኪንግ በወንጀል የሚያስጠይቅ ተግባር ነው። ስለዚህም ያለ ባለቤቱ ፈቃድ የትኛውንም ሲስተም ሃክ ለማድረግ መሞከር የለብንም። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ሼር፣ ላይክ ማድረግዎን አይርሱ። ሰላም።